ሞባይል ቤት ከፍታ አርቲፊሻል እየሸጠች ምናምን አለሽ። አሁን ጃፒ ምን እንዳለን ታውቂያለሽ? በከተ በቃ እነ ብርጅስቶ ስጋ በልቶ ነው ሲጨፍር። ግን ይሄ የምር የስጋውን ጉዳይ ለምንድን ነው ያለፋችሁት? እስቲ ታምራታው አያገባንም። እኛ የኤምባሲ አባል እንትና ማነች ሙኒት። እንግዲህ ይኸው ለህዝቡ የምታስቡ ከሆነ የሞታ አህያ እኛ መረጃው አለን። እንግዲህ ጃፒ እንደዛ አይነት ነገር የለም። ተወን እባክህ። ጃፒ በቃኛ በልተ ነው ፈዘን ነው በሚለው ያዘው። ምን ትፈዛላችሁ? ስሜታችሁ ታፕታፕ እንዴት እኮ እንደሚደረግ አረብ ሀገር ቤት ስንገባ 111 ሚሊዮን ታፕ ነው። በቃ እኛ ጋር ሲመጡ ድንዘዝ ያሉ ምን ሆኖ ነው እንላለን። ይህን ስጋ አምጡና ብሉልን። በቃ የኛም ውጤቱ ነው። የጅቦን ክፋትን ልንገርሽ። ጃፒና እሱ ገዝት ገቡ። ሲጀመር ጃፒና ጅቦ አንድ ላይ ሲገናኙ ቴምር ጅቦ እና ጃፒ አንድ ላይ ሲገናኙ እናቴ ትሙት አጀንዳቸው ቁጭ ብለሽ ጨርሹ። የሆነ ነገር ከስጋ ጀምሮ በቆሎ ጋር ነው የሚደርሱት። ምን እንዳለ ታውቂያለሽ? ጅቦ አንዴ አንተ ጃብ ያለው ይሄኛው በቃ ይሄ አጀንዳ አድርጎ ምናምን ወንበር ተደግፎ ከኋላ የሆነ በሪ ፎቶ አድርጎ ምናምን ነው የገባው። ከዛ ገባና ጅቦማ ማለት ነው በቀልድ መልክ ይፈለፍለን የለ እንዴ። ከዛ ምን እንዳለ ታውቂያለሽ? እኔ እነ ሙኒት እነ ብርጅስቶን እነ ሳራ ሽሮ እንደዚህ የሚዘሉብን ምን ሆኖ ብዬ ነው። ለካ የስጋው ውጤት ነው። የአረቡስ በልቶ ይሆን ይላል ታሜማ በልቶታል። መጀመሪያ ነው ይበላ አፉ የተኮላተፈው በዛ የተኮላተፍከው በዛ ነው ወይ ያለ ለምንድን ነው ይሄ ነገር ወደ የፈራችሁት? ለምንድን ነው ግን? እኔ ሀቅ ልጠይቃችሁ እስቲ ከህዝብ በፊት ታምራት አለ እንግዲህ ባለስልጣን ነህ፣ የዱባይ ባለስልጣን። እንደው ለምንድን ነው የፈራችሁት? የሚያስፈራ ማፊያ ግሩፕ አለ እየተባለ ለምንድን ነው የፈራችሁት? ማነው ማፊያው? የስጋውን ጉዳይ የእናንተ ግሩፕ አለ። ኦኬ እናንተ ኃይለኛ ግሩፕ ነው። ኧረ ተው ጃፒ ተው። ነገራው እንዴት ላገባ አንተ ጀርመን ተቀምጠ እንዴት ላገባን? ይህንንማ ብያለሁ እኮ ቤቴን ሄለን ቤት ነው እንደዚህ ነፃነት ያለው እዚህማ ሄ እዛው ነው። በነገራችን ላይ ሳርዬ ጃፒና ጅቦ ከሄለን ጋር የተቀላቀሉት አንበሳ ስላለው እነሱም አንበሳ ሊጠይቁ ነው። በጌም ሀሳብ ያጭበረብሩ ነው። እኔም ቢያልኳቸው እኔም ማጣጫ ሊያረጉኝ ነበር። 10 አንበሳ እና 10 ሻለው ስለተባሉ የእሷ ቡድን ሆኑ። እኔም ማጣጫ ገብቶታል። እኔ ጌም ምንም በውስጥም ብር ስለማልጠይቅ እነሱ አወራራቸው እንኳ ይለያል እኮ ማሬ። ታይስተ እንዴ እናንተ ግሩፕ ከሶስት እኔ ልውጣለትና ጅቦን አስገቢው። ሳሪ አይደለም ሪጅስቶን ቆይ ከ336 የሚባለው ግሩፕ እናንተ ነው። ችግር የለም ይስባይታል። ሰኒ ውጥ ትሆናለች አይደል? ሪጅስቶን የታል ጅቦ ወይ ከ336 የሚባለው ግሩፕ የእናንተ ነው እኮ። እኛ ግሩፕ አይደለንም። አንተ ጃፒ እኛ ፋሚሊ ነን። ተው እሺ። 336 የሚባለው ምንድን ነው? ማን ያወጣለን? ይሄ የአንተና የጅቡ ስራ ነው። ጥያቄ አለብን እዚህ ደግሞ እኮ ቤቱን ከፍቶ ወንበሩን ደገፍ ብሎ ቴምር ሳሪን ሙኒትን ሳሪ ሽሮ ነው የሚላት። ተደራርገን ነበር እኮ ተዘግቶበት ነው። ያኛው አካውንቱ ተዘግቶበት ነው። የአባላችን ዋና ሊቀመንበር አህያ ጅቦ ገብቷል። ጥያቄን አቅርብ ወንድሜ። በጣም አመሰግናለሁ። የአባሉ ሊቀመንበር እትዬ ሄለን ናቸው። ምክትል ሮሚ ተሰማነች። እኛ መረጃ ስብሰባና አንዳንድ ሰዎችን አገናኝነን ይስተካከል። ከላይ ከታች እስከ ላይ ሙኒት፣ ታሜ፣ ብሪጅስቶን፣ ጆጆ፣ ቴምር ምናምን እንዴት ናቸው? መስዬ እግዚአብሔር ያክብርልኝ። አሜን። ደረተ ሰፋ ያለ የግመል ስጋ በልተህ ነው ማለቴ እዚህ ቁርጥ
የሆነ ቪዲዮ ግመል አይቼ ነበር ወላሂ ግን አሪፍ ነው ይላል። አይተዋል። አንተ ትክክለኛ እኮ የአማራ ልጅ እኮ ነው የሚመስለው። በጣም አማርኛ አቀላጥፎ ያወራል። ግን አይተዋል። መቱት በቃ በጣም በግመል ስጋ ቁርጥ አይሆንም፣ ትንሽ ጠንከር ይላል እያሉ ነበረ። ቢሆን እነዚያው 36 የሚባለው ግሩፕ ጅቦ ጥያቄህን አንተን በል ከስጋ ውጣና ሌሎች አንድ ጉዳዮች ላይ ሄድበት እባክህን። እሺ 630 የሚባለው ምንድን ነው? የማህበሩ ስም ነው አሉ። ይህን ነገር በስርዓት እንግዲህ የማህበሩ አባል እና ዋና ፊት መሪ ታምራትና ሙኒት ናቸው። እባክሽ ሙኒት መልሽልን። ታምራት ስራ ላይ ስለሆነ ነው። ተባልን እንዴ 630 ምን አልሽ? 630 ተባልን። 630 ተባልን እኮ ምንድን ነው ትርጉሙ? የማፊያ ግሩፕ ነው። 6 ያው 6 ነው ያራዳ ልጅ 6 ይሉት የለ 30ውን ጃፒ ጨርስላቸው። ይሄ 630 ምናምን 36ቷን ባይቀንሷት ጥሩ ነበር። አይ 630 ነው የሚባለው አባሉ። እዚህ ቴምርዬ እንዴት ነሽ? ጂቦ እኔንስ ለምን አባል ልታደርጉኝ? ለወሬ አመላለሽ ነበር። ለምንድን ነው እስኪ የኔ ቲንዚዛ አንቺ ከራስሽ ጋር ማትስማሚም አይደለም? እንዲህ ግሩፕ ፈጥረሽ ስብሰባ አድርገሽ ምናምን ጥያቄ ያቀረባችሁልኝ ለምንድን ነው? ተምር አንቺ ኑሮን ራሱ የምትደባደቢው ሰው ነሽ። ግድ ነው። ኑሮ ካላሸነፍኩት ታዲያ ምን ዋጋ አለው? መልስ እስኪ። ኑሮ የሚባለው ስም ኖረ ብለሽ የምትደባደቢ ሰው ነሽ። አሁን ስለ 630 ያስረዳ። አሁን አንተ እኔን እንደዚህ ትላለህ? ከፈስ ጋር የተጣላህ ሰውዬ ጸብ ያለበት ሁሉ ኢንቮልቭ የምታረግ ሰው ቤት ነን። እባክሽ ብዙ ሰው እያየን ነው እኮ። ዝም በላ ትናገረኝ። ጅቦ ይነግረኝ 630 ግን ማለት መብራራት አለበት ጃፒ። የእነሱ 630 ከሆነ የእናንተ የሄለን ግሩፕ 666 ነው ማለት ነው፣ የሰይጣናዊ ግሩፕ። ምክንያቱም የሰይጣን ስራ ነው የሚሰራው። እናንተም ግሩፕ መውጣት አለበት። 636 ነው 66 የሰይጣኑ 666 630 ነው ያልነው እኛ። አሁን አንቺ ምን ሆነሽ? 630 ነው ያልነው። በዚህ መሆን አለበት። እናንተ ልታብራሪልን ትችያለሽ ማለት የማህበሩ ዋና ሊቀመንበሮች ያብራሩ። ማን ነው ግን የማህበራችሁ ሊቀመንበር? ታሚ አንተ ነው? ታምራት አንዱ እንደሱ እኮ ነው ያለው። አረ ቀሚስ አልብሰው ታተይም ስማችሁ። ኧረ እኔ ምስኪን ነፈር ነኝ። እኔ ምንም የማውቀው ነገር የለም አባቴ። ምን አንፍር ነኝ? እኔ ምስኪን ነፈር ምስኪን የለውበትም። ወላ 630 አሁን ምን መሰላችሁ ታምራት፣ እኛ እንደተረዳ ነው በማህበራችን ስም ከሄለንም ጋር ተነጋግረን ሊቀመንበራችን 630 የተባለው አንደኛ 6 ማለት ዝም በሉ ነው፣ ጸጥ ነው እናልተዋለን። 30 ደግሞ በ30 ዲናር እርስ በርስ ተሻሽላችኋል። እናንተ በጣም አይደል እንዴ በአራድዬ ቋንቋ የምታስገቡት? ሰላሳ ዲናር ነው እንዴ? አልሰማህም ማለት ነው። በትክክል አራከስከው እንዴ ጃፒ? ካልኩሌት አላረክም እንዴ? አልቆጠርክም እንዴ? አንበሶቹ ምሳሌውን ነው የነገረኝ። እኛ ከመጽሐፍ ቅዱስ ያነሳነውን እንትን ነው እንጂ አንበሳ አልቆጠርም። በካሽም ስላለው አንበሳ አልቆጠርም። አንተ በጣም የእምነት ሰው ነህ ጅቦ። ያስገባልን እኮ ነው፣ ቁጭ አድርገው እያስገቡልን እኮ ነው። በጣም የእምነት ሰው ነህ ጅቦ። ነፃ አገልግሎት ነው የምንሰጠው እዚህ ታውቃላችሁ። ስሚ ሙኒት 6 ብለው በ6 10ውን ሲያበቁ በ30 ዲናር ብለው አይቀረቅሩም።
ተረርተሻል። በ30 ዲናር ተሽጧል። ተሻሽጣችኋል ነው አልተሻሻጥንም፣ ተሸጥን። ከስብሰባው በፊት ነው ከስብሰባው በኋላ ገራሚ ነው። ሳሪ አልተሻሻጥንም ተሸጥን አላለችም። ሙኒት ያው በ30 ዲናር ተሸጥን እንደማለት እኮ ነው። ገባሽ? ብዙ ዛሬ ወደ ቆሰለ ስሚ አሁን ዛሬ እስካሁን እንትን ብለናል፣ ቀልደናል። ግን ዛሬ የሚመጣው ሪከርድ በጣም የከፋ ነው። የዛሬው ደግሞ ማለት ነው። እኔ ክፍት ቦታው ላይ ጉቺ ብትገባ ደስ ይለኛል። ማለት አተዛረ በእናትህ ጅቦ ኧረ አንተ ሌላ ነገር አውራ ያለሽ የዛሬው ጓደኛቸውም አይደለች ምናቸው አይደለች። ነገር አብርድ አንተ ሰውዬ እንዴ! እንደዛ ነው። በነገራችን ላይ ይላችሁ ሳርዬ እየይላችሁ እያሳሳቁ እየረገጧችሁ ነው። ጅቦና እየተረገጥን ያለን ሰዎች እያሳሳቁ ኧረ ሙኒቲ ሙኒቲ በዚህ አጋጣሚ እኛ ስለምንወዳችሁ እንጂ ብንረግጣችሁ እኮ ስሚ የእውነት እኛ እስካሁን ስላከበርናችሁ እንጂ እንደሌሎቹ እኮ ለጥፈን አንዳንድ ነገር ጃፒ 30ውን አፉ ብለናል። በቃ 6 ሁለተኛ ሊያጣሉ ነው ደግሞ ስላከበርናችሁ ተናረገጥናችሁም አጠገባችን ቁጭ ብሎ እየረገጠ ነው። ይሄ ችግር የለውም። አጠገባችን ሆኖ የሚረግጠን አይዲ ችግር የለውም። ኧረ ታም ይፈልጋሉ። በእናትህ ፎሎ መልስልኝ። እኔ የጅቦ አካውንት ያንኛው ተዘግቶብን ነው ሰርቀውኝ። እኔ የምለው ጅቦ ያንተ አካውንት ሁሌ ነው እንደሚሰረቀው። ይኸውላችሁ አሁን በዚህ አጋጣሚ ሁላችሁም አረብ ሀገር ነው የምትኖሩት። ጅቦ ጌም ተጫውቶ ብር አግኝቶ ብሩን አይቶ ከኔ ጋር ከሁላችንም ጋር አውርቶ እፎይ ብሎ በቃ ነገ አውጣዋለሁ ብሎ በተኛበት የገዛ ወዳጅ ብሎ አብሮት የኖረ ሰው ስልኩን ላይ ጆይን ብሎ ነበር፣ አካውንቱን ወሰደበት እና ይሄ ነገር አሁን ዱባይ ነው የወሰደበት። ኖ ቁጥር ምናምን አለው። እኔ ፖሊስ ጣቢያ እንትን ብያለሁ እና መልስ እየጠበቅኩ ነው። በቁጥር ነው የቀየሩት በሚያሳዝን ሁኔታ እና ብሩንም እያለ የተጫወትኩ $3000 ደግሞ እኮ እንደው እግዚአብሔር ብሎለት የዛን ቀን ብዙ ሰው ሰጠው። አይገርምሽ? አይ በውስጥ የሰጡኝ ይበዛሉ በጣም እና ያንን ነገር የገዛ ወዳጁ እንደ ድመት ነች እንግዲህ የወለደችውን የምትበላው ጓደኛው ሆኖ የጓደኛውን የሚበላ ድመት ነው። እና ታምራት እንግዲህ አንተ ኢንጂነር ነህ፣ በአረብ ሀገር ላይ ታወቅ ብዙ ሰዎችን የምታግዝ ሰው ነህ። ኢንጂነር ነው እንዴ ታሚ ኢንጂነር ነህ? በፖለቲካ ኢንጂነሪንግ አለ። አውራው ጅቦ በውስጥ አውራው ካላስ እሰይ ቁጭ አድርገው ልክልካችሁን ነገሯችሁ። እሰይ አቃጣሪ ሾካካ ነው። ውጭ ከዚህ ሳሪዬ ይኸውላችሁ አሁን እናንተ ይሄ ቁም ነገር ከሰራ እኛ የእናንተ አባል ነው የምንሆነው። ኧረ ጣጣ የለውም። ያቢ ፈታ በል ችግር የለም። እና አግዙት፣ ጅቦን አግዙት፣ የምር አግዙት። በጣም ምስኪን ሰው ነው። ይወጣል። ሁሉም የተቀየረበት ቦታ ቻርጃ ይላል። አይፎን 13 ፕሮ ማክስ ነው። ቁጥሩ 36 ነው መጨረሻው። ሙሉ ቁጥሩን እናወጣለን ምናምን ብለውኛል። ይቻላል መሰለኝ እዚህ። ስለዚህ እንትን ይላል ይከፈትልሃል። አው እየጠበቅኩኝ ነው አሉ። እዚህ ሆኑ ሰዎች አሉ ማቃቸው ማል ላይ ይከፍቱትና እኔ ራሴ ግን ጅቦ እዚህ ሶሻል ሚዲያ ላይ አታውራው። እሺ የምር እውነትህን ነው። ግን እንዴ ተሰርቄ እኮ ገብቶኛል። እንትን ላይ መጨረሻ ፋይናል ላይ እስክትደርስ ድረስ አታውራው ሶሻል ሚዲያ ላይ። እሺ ቢወራም እኮ አንድ ጆይን የተደረገበት ሞባይል ላይ ሁሉም እንትን ይወጣል እነሱ ጋር ኢንፎርሜሽን። ገብቶኛል። እንደዛ ያልኩ ምክንያት ስላለ ነው። አታንሳው ሶሻል ሚዲያ ላይ። ፋይናል ላይ ስትደርስ ከዛ እንትን ትለዋለህ። በቃ እሺ በላት ይሻላል። ትንሽ አረበኛውን እያጠረኝ ነው እና አረበኛም ሌላውን ስቴፕ ሳይሄድ በፍቅር ይመልሱለት ተሳስተን ነው ብለው አይ እንደዚህ አስበውበት ያደረጉት የሚመልሱ ይመስላል። ኢማራት ላይ ያሉ ሰዎች ከሆኑ ይመልሳሉ። የሚመጣው ቁጥሩ የኢማራት ነው። ሙኒቲ 971 ይልና
ከዛ 4 ዲጂቶቹን እንትን ብሎ መጨረሻ ዲጂቶቹ ላሳያቸው ድቦ ቁጥሩን ላሳያቸው አለ እዚህ ቁጥሩ ላሳያቸው ኢሜል ምንም አለ ሙድ እያያዛችሁ ነው እስቲ ማርያም እናታችሁ ምንድነው ሙድ ምን ይዘው ስርዓት አይኖርሽም እንዴ ሳራ ቁም ነገር ነው ገባሽ ለከታች ያሉትና ያነበብኩ ልጅ አብቻው እንጂ ነው እነሱ ዝም ብለው እኔ ላሳይሽ ቆይ ቁጥሩ ነው እያሉ ነው ጋይስ እኮ ቁጥሩ ላሳይሽ እኮ ነው አይደል ቆይ ታሚ ለምንድነው ግን ይሄን ያክል ጊዜ ተራዘመው ማለት ነው አሁን አመልክቻለሁ ሁሉንም ነገር ተቀብሎኛል በምንድን ነበር የሆነ አፓል እዛ ላይ ነበር እንትን ያሉት እንትን ሳራ በትልቁ አድርጊኝ እንዲታይ ቆይ እዚህ ከሆንክ ወይም በውስጥ አውረኝና እንገናኛለን ችግር የለም ይሄ 971 ይልና 3630 ይው በዚህ ነው ሪሙቭ ያደረጉት ኢሜሉን የዚህ ሀገር ነው የተለወጠው ሻርጃ ነው አይፎን 13 ፕሮ ማክስ አይቷል 13 ፕሮ ማክስ ሻርጃ ነው አየው ስክሪንሾት አድርጉትና ያው አካውንትህን ሃክ አድርጎ ነው አዎ ሃክ አድርጎ ሃክ አይደለም ያው እዚህ የተከሰሰው በሃክ ነው የተከሰሰው ማን ይደውላል ያ አሁን አንድ እንደዚህ ጨዋታ ነው እኛ ሳቅ ጨዋታ ነው የምንወደው ገባችሁ እንዴት እንደዚህ ያደርጋሉ የሰው ልጅ አንድ ሰው አብሮ እየበላ እየጠጣ እንዴት የወንድሙን አንድ ትሪ ላይ ቁጭ ብለህ ከበላ ወንድማማች ነው ገባ እናንተም በምትጣሉት ነገር የምናላግጥባችሁ አንድ ቦታ ላይ አብራችሁ በልታችሁ መተማማት መሻሻጡ ስለሚደብር ነው ስማ ጃፒ ስለሚደብር ነው ከበላይ አካል ተደውለልኝ እስኩት ማታ ትትከለም ሳነክ خلاص نتكلم بالكلام فوق ان شاء الله نروح ታሜ بالكلام فوق تتكلم يا زوشي ጉድ ፎቁማ ሌላ ጉዳይ ነው እናቴ ጃፒያንስ يلا بلو يلا يا جماعه እኔ አፉ በሌለ ወጣ ነው እሺ አውራኝ ሰላሙን አውራለሁ አባቴ አውራለሁ ሰላሙን በቃ ይመቻችሁ ነው ቁጥርን ታዲያ እንዴት ነው የሚያገኘው አውራኝ የምትለው ነው እኔ ልክለታለሁ አሁን ፎሎ ተደረጋገ ይሰጣል በውስጥ ያወራ አውራ ፎሎ ያላደረጋችሁ ፎሎ አድርጉ ሙኒቲ ፎሎ አድርጌሻለሁ ፎዚ ምናምን ቤተሰቦች አዳዲስ መረጃ መጣ አንድ ሰሞን ከንቲባ እያልክ እንትን እያልክ ነበር ጅቦ ወር ከንቲባ እያልክ እየነቆርከኝ ነበር ካኪ ጋር ሆነ ይመቻችሁ ምእመናን ለማንኛውም አላህ ሀቅህን ያስመልስልህ ወደ አባላታችን እንሄዳለን ገብታለች ሳርዬ እናመሰግናለን እግዚአብሔር ከእናንተ ጋር በእውነት ለሰጣችሁን እድል ታላቅ ምስጋና ነው ያለን እንደ ቤት ቁጣ እንዳታስብ የሥራ ባልደረባ ይመቻችሁ ወንድሞቻችን ይመቻችሁ ሙኒት የጅቦን አካውንት የሰረቀውን አውቄዋለሁ ካልተደራደረኝ ባንበሳ በሚዲያ ነው የማወጣው ሌላ ትንኩሳት መጣ ደግሞ እዚህ አውቄዋለሁ አይገርምሽም ጃፒ ሲያወራ ነው ያወቅሁት አሁን ሚስጥር ከማን እንደተሰረቀ አሁን ማን ስልክ ላይ ሎጊን ብሎ አካውንቱን ከዛ ይዞበት እንደጠፋ ገብቶኛል አንበሳ ነው መደራደሪያው ቤቴን ከፍቼ አወራለሁኝ እሱ ላይ ተደራደሪ ተምርዬ ከአንበሳ እንድትሰጪ እንድታካፊ አደረሽ